ጴጥሮስና ጳውሎስ ወንጌልን አስተምሮ መጣችሁ በመንፈስ ደስ የበዛ ባለንበት ዘመን ቅዱሳን ሐዋርያት እምነትን አሰጡን። ቅዱሳን ሐዋርያት እምነትን አሰጡን። ከሃዲያን በዝተው ባለንበት ዓለም ልባቸው ሸፍቷል ወንጌል በማጣመም ብርሃናተ ዓለም ጴጥሮስ ወጳውሎስ ክደቱን አጥፉልን እንድንድን በነፍስ ክደቱን አጥፉልን እንድንድን በነፍስ ቅዱሳን ሐዋርያት ጴጥሮስና ጳውሎስ ወንጌልን አስተምሮ መጣችሁ በመንፈስ ደስ የበዛ ባለንበት ዘመን ቅዱሳን ሐዋርያት እምነትን አሰጡን። ቅዱሳን ሐዋርያት እምነትን አሰጡን። የክርስቶስ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሐዋርያት ጴጥሮስ ወጳውሎስ የሐምሌ 5 በዓል ትምህርት የክርስቶስ ቅድስት ቤተ ክርስቲያን በዓለት ላይ እንድትጸና በወንጌል አጥርነት የተተከሉና በቅጽርቷ የቆሙ ሁለት ታላላቅ የብርሃን አምዶች ቅዱስ ጴጥሮስና ቅዱስ ጳውሎስ፣ አንዱ ከምድራዊ መረብ የተጠራ የትሕትና እረኛ፣ ሌላው ደግሞ ከደማስቆ ብርሃን የተገኘ የዓለም መምህር በመለኮታዊ ጥሪ ተመርጠው በትልቅ ምስጢር ታንጸው በድንቅ ታምራት ጸንተው በመጨረሻም በሰማዕትነት አክሊል የደመቁ የሰላም መላእክት ናቸው። ይህ ትምህርት ከዓለማዊ መረባቸው ተለይተው ለሰማያዊ ጥሪ የታመኑት የእነዚህ ቅዱሳን ክብር ገድልና እኛ ልንከተለው የሚገባን መንፈሳዊ አርያነት ምስጢር የሚገልጥ መንፈሳዊ ማዕድ ነው። ሐዋርያት ሰላም ጴጥሮስ ወጳውሎስ ጥሪያቸው ስለ ሐዋርያት ሰላም ስለ ቅዱስ ጴጥሮስና ስለ ቅዱስ ጳውሎስ ጥንት ታሪክና መለኮታዊ ጥሪያቸው ምስጢር የቤተ ክርስቲያን ሊቃውንት መተርጉማን ምስክርነታቸው ሲሰጡ እነዚህ ሁለቱ ቅዱሳን የክርስቶስ ቅድስት ቤተ ክርስቲያን የጸናችባቸው የአጥርነቷ የተተከሉና በቅጽርነቷ የቆሙ ሁለት ታላላቅ የብርሃን አምዶች መሆናቸው ያረጋግጣሉ። የሐዋርያት ራስ የተባለው ቅዱስ ጴጥሮስ ወይም ስምዖን ኬፋ ከቤተ ሳይዳ ወገን የተገኘ በገሊላ ባህር አሳ በማጥመድ ይኖር የነበረ ትሁት ሰው ሲሆን ጌታችን መድኃኒታችን ኢየሱስ ክርስቶስ በባህር ዳርቻ አግኝቶ ሰው አጥማጆች እንድትሆኑ እኔ አድርጋችኋለሁ በማለት በጥሪው መሰረት ከምድራዊ መረብ ለይቶታል። ከ3 ዓመት በላይ ከጌታ እግር ስር ሳይለይ ምስጢር መለኮት የተማረ የሐዋርያ በኋላም በጎችን አስማራ ጠቦቶችን ጠብቅ በሚል መለኮታዊ ስልጣን የመንጋው እረኛ ሆኗል። የማቴዎስ ወንጌል ምዕራፍ 4 ከቁጥር 19 ማቴዎስ 4 ከቁጥር 19 የዮሐንስ ወንጌል ምዕራፍ 21 ከቁጥር
15 እስከ 17 ዮሐንስ ወንጌል 21 ከቁጥር 15 እስከ 17። በአንጻሩ ደግሞ በኪልቅያ ጠርሴስ የተወለደና በታዋቂው መምህር በገማልያል እግር ስር የኦሪትን ሕግ ጠንቅቆ የተማረ ሳኦል ወይም ቅዱስ ጳውሎስ በመጀመሪያ የክርስቲያን ስም በማጥፋትና በማሳደድ በብርቱ ንቃት ይተጋ የነበረ ቢሆንም ወደ ደማስቆ በሚጓዝበት ወቅት ድንገት ከሰማይ የወረደ ታላቅ መለኮታዊ ብርሃን በራበት። በዚያ ሳኦል ሳኦል ስለምን ታሳድደኛለህ የሚል የእግዚአብሔርን ልጅ ድምጽ ሰምቶ በፊቱ ተደፍቶ ካሳዳዲው ወንጌል ይልቅ ሊሰብኩና ሊሞቱለት የተመረጠ ታላቅ የብርሃን ዕቃ ሆነ። የሐዋርያት ሥራ ምዕራፍ 9 ከቁጥር 1 እስከ 6 ሐዋርያት ሥራ 9 ምዕራፍ 1 እስከ 9 ከቁጥር 1 እስከ 6። ቅዱስ ጴጥሮስ በዋናነት ለተገረዙት ለአይሁድ ወገኖች፣ ቅዱስ ጳውሎስ ደግሞ ለአሕዛብ ወገን ወንጌል እንዲሰበኩ መለኮታዊ አደራ ቢሰጣቸው በክርስቶስ ፍቅርና በአንድ መንፈስ ቅዱስ ተሳስረው ዓለምን ክህደት ጨለማ ወደ እውነተኛ መለኮታዊ ብርሃን የመለሱ የሰላም መላእክት ናቸው። ወደ ገላትያ ሰዎች መላእክት ምዕራፍ 2 ከቁጥር 7 እስከ 8። እነዚህ ቅዱሳን ሐዋርያት በጻፏቸው መለኮታዊ መላእክት ውስጥ ጥልቅ የሆነ ምስጢራትን አስቀምጠዋል። ቅዱስ ጴጥሮስ በመጀመሪያ መላእክቱ ስለ ክርስቶስ ስም ብትሰድቡ የክብር መንፈስ የእግዚአብሔር መንፈስ በእናንተ ላይ ያርፋልና ብፁዓን ናችሁ በማለት ይናገራል። የዚህ ቃል ትርጉም እና ምስጢር እንደሚያስረዳ አማኝ ክርስቲያን ስለ ክርስቶስ ስም መከራ ስደት በሚቀበልበት ወቅት ያ መከራ የውርደት ሳይሆን መለኮታዊ መንፈስ ቅዱስ በሰውነቱ ላይ የሚያድርበት የክብር መገለጫ ይሆናል። አንደኛ የጴጥሮስ መልእክት ምዕራፍ 4 ከቁጥር 14። ይህ መከራ ሁሉ ወደ ዘላቂ ክብር መሸጋገሪያ ድልድይ የሆነ ታላቅ ምስጢር ነው። በተመሳሳይ መንገዱ የዓለም መምህር የተባለ ቅዱስ ጳውሎስ ለሮሜ ሰዎች በጻፈው መልእክቱ እንግዲህ በሃይማኖት ከጽድቅ በጌታችን በኢየሱስ ክርስቶስ በኩል ከእግዚአብሔር ጋር ሰላምን እንያዝ ይላል። ቅዱስ ጴጥሮስ በመልእክቱ ወደ ሮሜ ሰዎች ምዕራፍ 5 ከቁጥር 1። ይህ ጥቅስ ምስጢር እንደሚያስረዳው የሰው ልጅ በጥበብ በጥንተ አብሶና በገዛ ኃጢአቱ ምክንያት ከፈጣሪው ጋር ተጣልቶ ተለይቶ የነበረ ቢሆንም በክርስቶስ የማዳን ስራ በፈሰሰው ደሙ አማካኝነት የዕዳ ደብዳቤው ተቀዶ በሃይማኖት አማካኝነት ፍጹም የሆነው ሰላም በሰው ልብ ውስጥ የመንገስና ሰው ወደ ቀድሞ ክብሩ የመመለሱ ምስጢር ተገልጧል። ግባር ታምራታቸው እግዚአብሔር በሐዋርያቱ እጅ ያደረጋቸው ድንቅ ታላላቅ ታምራትም የወንጌል እውነት በማንጻት ረገድ ታላቅ አስተዋጽኦ ነበራቸው። ቅዱስ ጴጥሮስ በቤተ መቅደስ ደጅ ይለምን የነበረው ከእናቱ ማኅፀን ጀምሮ አንካሳ የነበረው ሰው ብርና ወርቅ የለኝም፣ ይህን ያለኝም ግን እሰጣለሁ፣ በናዝሬቱ በኢየሱስ ክርስቶስ ስም ተነሳ ተመላለስ ብሎ በእጅ ይዞ አንስቶታል። አልፎ ተርፎም ጥላው እንኳን ሳይቀር የታመሙትና በአጋንንት የተያዙ ይፈውስ ነበር። የሐዋርያት ሥራ ምዕራፍ 19 ከቁጥር 11 እስከ 12።
ጣቢታ የተባለችው በጎ አድራጊ ሴት ከሞት ያስነሳውና ሰዎችን ያስት የነበረው ጦንቃይ ስምዖንን በጸሎት ኃይል ከሰማይ አየር ላይ የጣለው እርሱ ነው። በአንጾኪያ ምድር በመታት ጊዜ ንጹሕ ውሃ እንዲፈልቅ ያደረገ ሲሆን የቄሳሪያን ባህር በቃሉ አጥፍቶታል። የሐዋርያ ሥራ ምዕራፍ 3 ከቁጥር 1 እስከ 10 የሐዋርያ ሥራ ምዕራፍ 9 ከቁጥር 36 እስከ 42 ሐዋርያ ሥራ ቅዱስ ጳውሎስ እንዲህ ከሰውነቱ ጨርቅና ልብስ እየወሰደ በሕመምተኞች ላይ በሚያደርጉበት ጊዜ በሽታቸው ይለቃቸው፣ አጋንንትም ይወጡ ነበር። ከሶስተኛው ፎቅ ወድቆ የሞተው አውጥቆስ የተባለውን ጎበዝ አቅፎ ከሞት ያስነሳውና ወንጌልን ይቃወም የነበረው ጦንቃይ በርያሱስን በቃሉ እውር ያደረገ እርሱ ነው። የሐዋርያ ሥራ ምዕራፍ 20 ቁጥር 9 እስከ 12 የሐዋርያ ሥራ ምዕራፍ 13 ከቁጥር 6 እስከ 11 የሰማዕትነትን ጽዋ መቀመሳቸው የእነዚህ ቅዱሳን የዚህ ዓለም ሕይወት ፍጻሜ በታላቅ ድልና በሰማዕትነት አክሊል የተከደነ ነበር። እውነትም ሁለቱም በሮም ንጉሥ በኔሮን ዘመን በ67 ዓመተ ምህረት አካባቢ በሮም ከተማ የሰማዕትነት ጽዋ በአንድ ዕለት ጠጥተዋል። ቅዱስ ጴጥሮስ ሊሰቅሉት በወሰዱት ጊዜ ፍጹም በእውነትና እኔ እንደ ጌታዬ ቀጥ ብዬ ልሰቀል አይገባኝም፣ እርሱ እመስል ዘንድ አይገባኝም፣ ዘቅዝቃችሁ ስቀሉኝ ብሎ በለመኑ ራሱ ዘቅዝቆ ሰቅሎታል። ዮሐንስ ወንጌል ምዕራፍ 21 ከቁጥር 18 እስከ 19 ቅዱስ ጳውሎስ ደግሞ የሮም ዜግነት የነበረው በመሆኑ በሰይፍ ራሱ እንዲቆረጥ ተፈረደበት። አንገቱ በሰይፍ በተቆረጠ ጊዜ ከደም ጋር ወተት እንደፈሰሰ ሊቃውንት ይመሰክራሉ። ሁለተኛ ወደ ጢሞቴዎስ ሰዎች 4 ከቁጥር 6 እስከ 8 የእኛ ድርሻ ከነዚህ የሰላም ሐዋርያት ሕይወትና አገልግሎት እኛ ልንተገበር የሚገባን መንፈሳዊ መላእክት እጅጉን የላቀ ነው። ቅዱስ ጴጥሮስ ምድራዊ መረቡን፣ ቅዱስ ጳውሎስ ደግሞ የቀደመው ክብሩንም እውቀቱንም ትተው ጌታ እንደከተለ የቀደመው ክብሩንና እውቀቱን ትቶ ጌታን እንደከተለው እኛም ዓለማዊ ምኞቱን ኃጢአቱን ትተን ለክርስቶስ ጥሪ የታመንን ልንሆን ይገባል። ሐዋርያቱ በግርፋትና በሰንሰለት ውስጥ ሆነው በመከራ እንደ ጸኑ እኛም በሕይወታችን የሚገጥመን ፈተና በሃይማኖት ጽናት ልናልፈው ይገባል። ከሁሉም በላይ ደግሞ አንዱ ለአይሁድ አንዱ ለአሕዛብ ቢላኩም ወንጌላቸውን ዓለማቸው እንደ አንድ እንደ ነበረ ሁሉ እኛም በመለያየትን አስወግደን የፍቅር አንድነት መሳሪያ ልንሆን ይገባል። ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ ስለ ሐዋርያቱ ሲመሰክር ቅዱስ ጴጥሮስ የሐዋርያ መጀመሪያ ነው። ቅዱስ ጳውሎስ ደግሞ የዓለም መምህር ነው። ቅዱስ ጴጥሮስ በኢየሩሳሌም መሰረትን ጣለ። ቅዱስ ጳውሎስ ደግሞ የዓለም ዳርቻ ሁሉ ቀደሰ ይላል። የኢትዮጵያ ሊቅ ቅዱስ ያሬድ በድጓ ላይ ሰላም ለኮሙ ሐዋርያት ሰላም ጴጥሮስ ወጳውሎስ ኤልያስተጋብኢኮም ለቅድስት ቤተ ክርስቲያን በደመ ክርስቶስ በማለት በክርስቶስ ደም ቅድስት ቤተ ክርስቲያን በአንድነት የሰበሰቧትን
የእነዚህ ቅዱሳን የሰላም የአንድነት አገልግሎት ያወድሳል። የቤተ ክርስቲያን ታሪክ መዛግብት የሆነው ስንክሳር በየዓመቱ ሐምሌ 5 ቀን ቅድስት ቤተ ክርስቲያን ታላቁን የሰማዕትነት የዕረፍት በዓላቸውን በምስጋና እንደምታስብ ያረጋግጣል። ቅዱሳት በረከታቸው ትድረሰን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ለግሪክ ሰዎች ላልተማሩ፣ ለጥበበኞች፣ ለማያስተውሉ ዕዳ አለብኝ፣ በወንጌል አላፍርምና አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምኑት ሁሉ የእግዚአብሔር ኃይል ለማዳን ጽድቅ በእምነት ይኖራል ተብሎ እንደ ተጻፈ የእግዚአብሔር ጽድቅ ከእምነት ወደ እምነት በእርሱ ይገለጣልና። ሮሜ 1:14 እግዚአብሔር ሆይ የምሳኔ ነገር የለምና የራቁትን አቅርበ የረቀቁትን አጉልተ እየሰማን ካለው መርዶ ሰቀቀን እረፍተ ስጋ እረፍተ ነፍስን አታንሳን። ጸልዩ በእንተ ሰላም። ስለ ሰላም እንጸልይ፣ ስለ ሀገራችን እንጸልይ፣ ስለ ቅዱስ ቤተ ክርስቲያናችን እንጸልይ፣ በጭንቅ በመከራ ስላሉ እንጸልይ፣ በረሃብ ስደት ስላሉ እንጸልይ፣ በጽኑ ሕመም ተይዘው ለሚሰቃዩ እንጸልይ፣ ስለ ሃይማኖት መሪዎች አባቶቻችን እንጸልይ፣ ስለ ሀገር መሪ እንጸልይ። የሰላም የምሕረት የቸርነት ባለቤት እግዚአብሔር ሰላሙን ምሕረቱን ቸርነቱን ያንሳን። አባ አትናቴዎስ ወልደ ጊዮርጊስ ዘዋይ ገዳም ሐምሌ 2 ወር 2018። አባታችን ቃለ ሕይወት ያሰማልን፣ በእድሜ በጤና ይጠብቅልን፣ ከፌስቡክ ገጻቸው